ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ስነ መለኮት የቤተ ክርስቲያኗን ተልእኮ መሰረታዊ አካል ነው በማለት ተናገሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከፑሊያ የስነ መለኮት የትምህርት ክፍልና ከካላብሪያ የስነ መለኮት ተቋም ለተውጣጡ ለጣሊያን የስነ መለኮት ምሁራን ንግግር ያደረጉ ሲሆን ስለ መለኮት ወንጌልን ለማወጅ የእምነት ምስጢርን ለማጥበብና ወደ ኋላ ለመመለስ የሚደረገውን ፈተና ለመቋቋም መስራት እንዳለበት አጥብቀው ተናግረዋል። ርዕሰ ሊቃነ ጳጳሳቱ ባደረጉት ንግግር በየተቋማቱ የሚሰጡትን የህንጸት ትምህርቶች መንገድ በተመለከተ ወደፊት እንዲሄዱና ስነ መለኮትን አብረው እንዲሰሩ አበረታተዋቸዋል። ቅዱስነታቸው በመልእክታቸው ስነ መለኮታዊ የሆነ የህንጸት ትምህርት ለጥቂት ባለሙያዎች እጣ ፈንታ ሳይሆን ለሁሉም የተላከ ጥሪ መሆኑን አስታውሰው እያንዳንዱ የእምነትን ምስጢር እንዲያጠናክርና የወንጌልን የባህልና ማህበራዊ ግንኙነት ጽኑ ቁርጠኝነት በጉጉት እንዲቀጥል ጠቃሚ መሳሪያዎችን እንዲቀበሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ስነ መለኮት የህንጸት ትምህርት ወሳኝና ትንቢታዊ አስተሳሰብን ለመፍጠር እንደሚረዳ አጽንኦት ሰጥተው በመናገር ይህም ትዕግስት ማጣትና ግዴለሽነት አመንኪዮን ለማዳከም የሚያስችል ለወደፊቱ የሚጠቅም ኢንቨስትመንት ነው በማለት መልእክታቸውን አስተላልፈዋል።